ሰላም፣ ይህ ንቃት ሚዲያ ነው። ዛሬ በሰዎች መካከል ልዩና ተመራጭ የምትሆንበትን መንገዶች ያሳያሉ። እናም ሁሌም እንደምለው ይህ ቻናል ራሳቸውን ለመለወጥን የወሰኑና የሚያስከፍለውን ዋጋ ለመክፈል ዝግጁ ለሆኑ ብቻና ብቻ ነው። ምክንያቱም ይህ ቪዲዮ ያንተን ህይወት አይቀይርም። ማንም ሰው ያንተን ህይወት አይቀይረውም። ነገር ግን በምነግርህ መንገዶች አማካኝነት መለወጥና እያንዳንዱ ፖይንቶችን ወደ ህይወት ማምጣት ያንተ ድርሻ ነው። ስለዚህ ካንተ የሚጠበቀው ማድረግና ማድረግ ብቻ ነው። ማቹሪቲ ወይም ብስለት በሁላችንም ላይፍ ውስጥ ፐርሰናል እና ሶሻል ላይፍ አለ። እናም የሰው ልጅ ፐርሰናል ላይፉ እንዳለ ሆኖ ሞስት ኦፍ ዘ ታይም ስፔንድ የሚያደርገው ከሌሎች ሰዎች ጋር ነው። ማለትም ከቤተሰብ ጋር፣ ከጎረቤት ጋር፣ ከክላስሜት ጋር፣ ከፍሬንድ ጋር ኦልሞስት ኦል በሚባል ደረጃ ህይወታችንን የምናሳልፈው እንደኛው ሰው ከሆኑ ሰዎች ጋር ነው። ከዚህም ጋር ተያይዞ ደግሞ አንድ ነገር ማስተዋል ያለብን ነገር ቢኖር ይቺ ዓለም ኮምፒቲሽን የበዛባት ዓለም ነች። ምን ማለት ነው? ዓለም ላይ 8 ቢሊዮን ሰው ቢኖርም ይቺ ዓለም ግን ለተወሰኑ ሰዎችን ትመርጣለች። አንተም ደግሞ ከዚህ 8 ቢሊዮን ህዝብ መሃል ተመራጭ መሆንን ትፈልጋለህ። መሰማትን ትፈልጋለህ። መከበርን ትፈልጋለህ። መወደድንና መፈለግን ትፈልጋለህ። ይሄው ሁሉ ህዝብ በሞላበት አንተ ተመራጭ መሆንን ትፈልጋለህ። አንተ ልዩና ዩኒክ መሆንን ትፈልጋለህ። ለዚህም ደግሞ በጣም ወሳኙ ሐሳብ ማቹሪቲ ነው። በዚህ ቪዲዮ ስለ ማቹሪቲ ምን እንደሆነና እንዴት ማቹር መሆን እንዳለብህ እናያለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ ማቹሪቲ ወይም ብስለት ማለት ምን ማለት ነው? ማቹሪቲ ማለት በህይወታችን ለሚያጋጥመን ነገር ጥበባዊ ምላሽ መስጠት ማለት ነው። ይህም ማለት በህይወታችን በጣም ብዙ መልካምና ክፉ የሆነ ጆርኒ ውስጥ እናልፋለን። ፈተናዎች ይመጣሉ፣ ደስታዎች ይመጣሉ፣ ሀዘኖች ይመጣሉ፣ መከፋቶች ይመጣሉ፣ ገንዘብ ይመጣል፣ ድህነት ይመጣል፣ ፍቅር ይመጣል፣ ጥላቻ ይመጣል። እነዚህ ሁሉ ነገሮች በህይወታችን ያልፋሉ። ጥያቄው ግን ለነዚህ ሁሉ ነገሮች የምንሰጠው ምላሽ ወይም ደግሞ ሪስፖንስ ነው። ይህ ሪስፖንስ ዊዝደም የተሞላበት ወይም ጥበብ የተሞላበት ከሆነ ዛት ሚንስ ማቹሪቲ። ይህ ማቹሪቲ ይባላል። አንድ ሰው ማቹሪቲ ነው የምንል ከሆነ በሰዎች መካከል ልዩና ተፈላጊ ነው። ምክንያቱም ምንም ይፈጠር ምንም they are the chosen one because they are mature። ስለዚህ እያንዳንዱ ችግሮችን ማኔጅ ማድረግ ይችላል። ማቹር የሆነ ሰው ምንም አይነት ሚስ አንደርስታንዲንግ ሶልቭ ማድረግ ይችላል። ምክንያቱም ለነገሮች የሚሰጠው ምላሽ ጥበባዊ ስለሆነ። how can we be mature? ምንድን ነው ጥያቄው? እንዴት ማቹር መሆን እንችላለን? አንደኛ ዶንት ቶክ ቱ ማች፣ በጣም አታወራ። አስተውለ ከሆነ ከጓደኞቻችን መሃል በጣም ብዙ የሚያወራና በጣም ለፍላፊ የሆነ ሰው ለነገሮች የሚሰጠው ምላሽ የደከመ ነው። ምን ማለት ነው? በሰዎች ዘንድ ተመራጭነትን ለማግኘት ተደማጭነትን ለማግኘት መፈለግን ማውራት የሌለበት ሰዓት ዝም በል። ማቹሪቲ አላቸው ብለን ከምናስባቸው ሰዎች መገለጫ አንዱ ዶንት ቶክ ቱ ማች፣ ብዙ አያወሩ። አስተውለ ከሆነ በጣም ብዙ የሚያወራ ሰው ለነገሮች የሚሰጠው ምላሽ ደካማ። ተደማጭነትንና ተፈላጊነትን ለማግኘት ብሎ ዝም ብለው ይለፈልፋሉ። ማውራት በሌለብህ ሰዓት ዝም በል። ዶንት ቢ ቶካቲቭ፣ አስብ። ማውራት በሌለብህ ሰዓት ዝም በል። ይልቁንም አስብ። ከማውራት በፊት አንድ ነገር ይቀድማል፣ ይህም ማሰብ። አንድ ሰው ማቹሪቲን ለመላበስ አንዱ መንገድ ይህን ምንድነው? የምታወራው በወሬች መሃል ምን ያህል ፐርሰንት ቁም ነገር አለ ወይስ ቀልድና ፌዝ ብቻ? አየህ፣ በሰዎች ዘንድ ቫሊዩ እንድታጣና እንድትናቅ ያደርጋል። ነገር ግን ዝም ብትል፣ ካወራህም ደግሞ አጭርና ቁም ነገር አዘል ከሆነ ሰዎች ለአንተ ያላቸው አመለካከት በንግግርህ ይረዳሉ፣ ያከብሩሃል። ቁም ነገር ማውራት ሲፈልጉ አንተ ጋር ይመጣሉ። ትሰማለህ፣ ትፈልጋለህ፣ ትደመጣለህ። ምክንያቱም አንተ ዝምተኛ ነህ። ካወራህም ደግሞ በጥበብ ነው የምታወራው። ዋይ ኖት? አየህ፣ የአንደበትህ ቃላቶች አንተን ያስገምተዋል። ስለዚህ ማቹር መሆን ትፈልጋለህ? አንደበትህን መግራት ጀምር። በእርጋታና በሰከነ መልኩ አውራ። አትቅለብለብ። ለማውራት አትሽቀዳደም። የተረጋጋህና ዝም ያልክ ስትሆን ለአንተ ሰዎች ቦታ መስጠት ይጀምራሉ። ማቹር መሆንህን ያስታውሳሉ። ከዚያም ተፈላጊና ተመራጭ ትሆናለህ።
ማቹር ለመሆን ሁለተኛ ከሚረዱን መንገዶች አንዱ ዶንት ሪያክት ኢዝሊ። በተመሳሳይ መልኩ አይተ ከሆነ በሰዎች ቶሎ ሪያክት የሚያደርግ ሰው ማለትም ለነገሮች ለሚገጥሙት ለተለያዩ ነገሮች ቶሎ ሪያክት የሚያደርግ ሰው ሜንታሊ የደከመ ነው። ይህ ማለት በህይወቱ ደስታ ሲመጣ ኦቨርሊ የሚደሰት፣ ሀዘን ሲመጣ ደግሞ በጣም የሚሰበር፣ ገንዘብ ሲመጣ የሚያደርገውን የሚያሳጣው፣ ሰው ሲከዳው ዓለም የተገለበጠች ያህል የሚሰማው ሰው ማቹር አይደለም፣ አልበሰለም። እንዲህ ያለ ሰው በማንም አይፈለግም። ምክንያቱም ለእያንዳንዱ ነገር ለሚሰጠው ምላሽ አማካኝነት በጣም ብዙ የሆኑ ነገሮችን ስለሚያበላሽ። ስለዚህ አንተ እንደዚህ እንዳትሆን ተረጋጋ፣ በደንብ ተረጋጋ። ሀዘን ገጠመ? አዎ፣ ዋጥ አድርገው። በሰዎች ፊት ሀዘንን አታሳይ። ደስታ ገጠመ? አትፈንጥዝ። ደስታውን የውስጥህ አድርገው። ገንዘብ መጣ? እንኳን ደስ አለ። ተረጋጋና አስብ። ስለዚህ በህይወት ውስጥ የሚገጥሙ ማንኛውም አይነት ሰርከምስታንስ ሪያክት ከማድረግ በፊት ተረጋግተህ አስብ። ሀዘንም ይሁን ደስታ አስብ። ገንዘብ መጣ ሄደ አስብ። ያኔ ለነገሮች የምትሰጠው ምላሽ ጥበባዊ ይሆናል። የማትጸጸትበትን ነገር ታደርጋለህ። ውሳኔህም መወሰን ካለብህ ተወስናለህ። ይህም ደግሞ በሰዎች መካከል ተፈላጊና ተመራጭ ያደርጋል። ምክንያቱም ለእያንዳንዱ ነገር ሳታስብበት ምንም አይነት እርምጃ ስለማትወስድ። ስለዚህ ለነገሮች ባንዴ ሪያክት አታርግ። ምንም ከማድረግ በፊት አስብ። ያኔ ሰዎች ከሰዎች መካከል አንተን ይመርጣሉ። ያኔ ሰዎች ከሰዎች መካከል አንተን ይፈልጋሉ፣ አንተን ይመርጣሉ። ስለዚህ ዶንት ሪያክት ኢዝሊ። ሶስተኛው ማቹር ለመሆን ማድረግ ያለብህ ነገር ቲንክ አባውት ፊውቸር፣ ስለ ወደፊትህ አስብ። ብዙውን ጊዜ ስለ ጊዜያዊና አሁናዊ ክስተቶች የሚያስብ እርሱ ፍለጋ የሚተጋ ሰው የበሰለ ሰው አይደለም። ምክንያቱም ነገሮችን ከፊውቸር ፐርስፔክቲቭ የሚጨነቀው ስለ አሁንና ስለ አሁን ብቻ ነው። ህይወት እርሱ እንደፈለገች ትመራዋለች እንጂ እርሱ ህይወትን አይመራትም። በዘፈቀደ ይኖራል። እንደዚህ አይነት ሰው ሌቭል ኦፍ ማቹሪቲው በጣም የወረደ ነው። ማለትም አንድ ሰው ማቹር ነው ብለን የምንለው ሰው ስለ ፊውቸር ያስባል፣ ስለ ፊውቸር ይጨነቃል፣ ስለ ፊውቸር ያወራል። ንግግሩ ሁሉ ስለ ወደፊት ህይወቱ ነው። ያስጨንቀዋል። ነገ ምን ሰርቶ ራሱንና ቤተሰቡን መመገብ እንዳለበት ያሳስበዋል። ነገ በዝቅተኛ ኑሮ ደረጃ መኖር አይፈልግም። ስለዚህ he thinks a lot about the future። ስለዚህ ለፊውቸሩ የሚረዳውን ነገር ያደርጋል። ነገ አሪፍ የኑሮ ደረጃን ይመኛል፣ ዛሬን ተግቶ ይሰራል። ነገ በፉል ጤንነትና ሰላም መኖር ይፈልጋል፣ ዛሬ ስፖርት ይሰራል። ነገ ትልቅ የብስለት ደረጃ እንዲኖረው ይፈልጋል፣ ዛሬ መጽሐፍን ያነባል። አየህ፣ ማቹር ያደረገ ሰው ፊውቸሩ ዛሬን ለመትጋት አቅም ይሆነዋል። ስለዚህ አንተም አስብ። የወደፊትህን ስታስብ ዛሬን እንድትኖር ያደርጋል። የወደፊትህን ስታስብ ዛሬን እንድትተጋ ያደርጋል። የወደፊትህን ስታስብ ዛሬ አቅጣጫን እንድትቀይር ያደርጋል። በምን አይነት የኑሮ ደረጃ ነው መኖር የምትፈልገው? በምንስ አይነት ሌቭል ኦፍ አንደርስታንዲንግ እንዲኖርህ ትወዳለህ? ስለዚህ ነገን አስበው። እመነኝ፣ ማቹሪቲ በሚገርም ሁኔታ ይጨምራል። ያኔ ስለ ወደፊት ስታስብ ንግግር ሁሉ ስለ ወደፊት ሲሆን፣ ፊውቸርህን ስታወራ፣ ፊውቸርህን ስትናገር፣ ፕላን ስታደርግ፣ እቅድ ስታወጣ፣ እንደነዚህ አይነት ነገሮች ፊውቸርና ፊውቸር ነክ የሆኑ ነገሮችን ስታደርግ ሰዎችን ይህን በሚያዩበት ጊዜ አንተን መምረጥ ይጀምራሉ። ማቹር መሆንህን ያያሉ። በጣም አሳቢና ቁም ነገረኛ መሆንህን ይመለከታሉ። ያኔ ከሰዎች መካከል አንተን መምረጥ ይፈልጋሉ። ምክንያቱም ቁም ነገር ያለው ሌላ ሰው ጋር ሳይሆን አንተ ጋር ስለሆነ። ማቹሪቲን የምንለካበት አንዱ መስፈርት ዶንት ጀጅ ፒፕል ወይም ሰዎች ላይ አትፍረድ። ማቹር ያደረጉ ሰዎች ከሰዎች ይልቅ ወደ ራሳቸው፣ ከውጭ ይልቅ ወደ ውስጣቸው የሚመለከቱ ናቸው። ጀጅ የሚያደርጉ ሰዎች ራስ ወዳድ ናቸው፣ ተፈላጊዎችም አይደሉም። ምክንያቱም በሆነው ባልሆነው ነገር እጃቸውን ሰው ላይ ይቀስራሉ፣ ወደ ራሳቸው በጭራሽ አይመለከቱ። እንዲህ ከሆነ ደግሞ ማንም አይፈልጋቸውም። ምክንያቱም ነገሮቹን ሁሉ ሰው ላይ ማላከክ ይወዳሉ። ራሳቸውን ፐርፌክት እንደሆኑ ያስባሉ። ራሳቸው ጥፋት እንደሌለባቸው ፐርፌክት እንደሆኑ ያስባሉ። ከማንም ይልቅ የተሻሉ እንደሆኑ ያስባሉ። ነገር ግን አንተ ሰው ላይ መፍረድህን አቁም። ጥፋት ካለብህ ጥፋትህን አርም።
ከሌለብህ ደግሞ ሰው ላይ ጀጅ ከማድረግ ይልቅ በእርጋታ መንፈስ ችግሩን ለመፍታት ሞክር። የመፍትሄ ሰው ሁን እንጂ የጭቅጭቅና የንዝንዝ ሰው አትሁን። ይሄ ማለት ማቹሪቲ ይባላል። አየህ፣ ነገሮች ላይ ከማውራት ይልቅ መፍትሄዎች ላይ ማውራትን ያተኩራል። ማቹር ያደረገ ሰው ስለ ችግር አያወራም፣ ስለ መፍትሄ ያወራል። ማቹር ያደረገ ሰው ላይ እጆቹን አያነሳም። ምን ባደርግ ችግሩን መፍታት እችላለሁ ብሎ ያስባል። ራሱን ደግሞ እንደ ፐርፌክት አያይም። ጥፋት ካለበት ጥፋቱን ያምናል። ለመፍታት ደግሞ እርምጃዎችን ይወስዳል። ያኔ ሰዎች ያከብረዋል። ለአንተም እጅግ ቫልዩ መስጠት ይጀምራሉ። ምክንያቱም ምንም እንኳን ጥፋት ቢኖርባቸው፣ ምንም እንኳን ከባድ ጥፋት ቢያጠፉ ጀጅ ስላላደረካቸው ያከብረዋል። ክብር ይሰጡሃል፣ ቫልዩ ይሰጡሃል። መፍትሄ እንድታመጣ ይገፋፋል። ከሰዎች መካከል አንተን ተመራጭ ያደርጋሉ። የመጨረሻውና ወሳኙ ማቹሪቲን ሜዠር ለማድረግ ከሚረዱን አንዱ መንገድ ሪስፔክት ፒፕል ወይም ሰዎችን አክብር። ማቹር ያልሆኑ ሰዎች ወይም አልበሰሉም ብለን የምናስባቸው ሰዎች ለሰዎች ቦታ የላቸው። አስተውለ ከሆነ ራሳቸውን ብቻ የሚወዱ ሰዎች፣ ለሰዎች ቦታ የሌላቸው ሰዎች፣ ለሴትና ለትልቅ ትንሽ የሚያዳሉ ሰዎች፣ እንደነዚህ አይነት ሰዎች ማቹሪቲያቸው በጣም የወረደ ነው። በጣም ወሳኝና የሰዎችን አቴንሽን ለማግኘት ዋናው መንገድ ሪስፔክት ማድረግ ነው። ስማኝ፣ በደንብ ስማኝ። ያላከበርከው ሰው አያከብርህም። ቫልዩ ያልሰጠው ሰው ቫልዩ አይሰጥህም። ይልቁንም የምትቀናና የምትሳደብ ከሆነ፣ ለሰዎች ክብር ከሌለ በሰዎች ዘንድ ክብርን ታጣለህ። አይፈልጉም፣ ትፈለግም። ለምን? ሪስፔክት የለህም። አንዱ ማቹሪቲ መገለጫው ሪስፔክት ነው። ትንሽ ትልቅ ሳትል፣ ወንድ ሴት ሳትል ሁሉንም በእኩል አይን ሪስፔክት ስጣቸው። ቫልዩ እንዳላቸው ንገራቸው። እንዴት መልካም ባህሪያቸው እንዴት መልካም እንደሆነ ጥሩ ጎናቸውን ንገራቸው። መልካም ጎናቸውን ንገራቸው። ዊክነሳቸውን አታወራ። ያኔ ሰዎች ላንተ ሪስፔክት ይኖራቸዋል። በዛሬው ቪዲዮ እንደተጠቀማችሁና ማቹሪቲያችሁ የት ጋር እንደሆነ እንዳስተዋላችሁ አልጠራጠር። ደግሞ እነዚህን መንገዶች በመጠቀም ህይወታችሁን እንደምትቀይሩና ለመወሰን ሪስፔክት ለማድረግ፣ ጀጅ ላለማድረግ፣ ስለ ፊውቸር ስለማሰብ ሪያክት ላለማድረግና ብዙ ላለማውራት እንደወሰን ካልጠራጠር። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርገህ እንድትጨርስ አክብሮት እጠይቅሃለሁ። ሰላም ቆዩ።